ይታያል ይታያል ክቡራን። በጣም አሪፍ። እሺ እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ያግዘን። ሪከርድ የምታደርጉ ስትዘጋጁ ንገሩኝ። ሃይማኖተ አበው ዘአትናቴዎስ ሃይማኖተ አበው ዘአትናቴዎስ ምዕራፍ 23 ከቁጥር 16 ከቁጥር 14 ጀምረን እንማር። ሃይማኖተ አበው ዘአትናቴዎስ ከቁጥር 14 ጀምሮ ከቁጥር 14 ጀምሮ እያየን እንሂድ። እሺ እግዚአብሔር ከሁላችን ጋር ይሁን። እንደዚህ ብሎ ይጀምራል። ቃል በመለኮቱ አይወሰንም እና እርሱ ከአብ ከመንፈስ ቅዱስ ሰማይ ምድርን ይወስናል እንጂ። ቃል በመለኮቱ ምን አይልም? አይወሰንም፣ ውስን አይደለም። ቃል በመለኮቱ በምኑ ነው ውስን ሆኖ የተመለከት ነው? ንገሩኝ ክቡራን፣ እስኪ ጻፉልኝ። ቃል ውስን ሆኖ የተመለከት ነው በምኑ ነው? በምኑ ነው ያየ ነው? ውስን ሆኖ በምኑ አየ ነው? ቃልን በስጋው። ጎበዞች፣ በስጋው በሰውነቱ ምን ሆኖ አየ ነው? ውስን ሆኖ ተመለከት ነው። የሚነካ የሚዳሰስ ሆኖ አገኘ ነው ማለት ነው። ነገር ግን እሳ ቅዱስ አትናቴዎስ በዚህ በምዕራፍ 23 ቁጥር 14 ላይ ምን ይለናል ማለት ነው? ቃል በመለኮቱ ምን አይልም? አይወሰንምና እርሱ ከአብ ከመንፈስ ቅዱስ ሰማይ ምድርን ምን ይላል እንጂ ይወስናል እንጂ። ስለዚህ ቃል በመለኮቱ ምንድን ነው አለን? ሰማይና ምድርን የወሰነ ነው። ከቀዳማዊ አብ የተገኘ እርሱ ከዘመን አስቀድመው ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። ለምሳሌ እንደዚህ ቢላችሁ፣ አሁን ለምሳሌ በደንብ አድርጋችሁ እውነት ወይስ ሐሰት ነው የምትሉት? እውነት ወይም ሐሰት ትላላችሁ። እሺ ቀዳማዊ ያልነበረ ስጋ በመለኮት ቀዳማዊ ተባለ። ቀዳማዊ ለሰናይት ከስር ንገሯት። እሺ ቀዳማዊ ያልነበረ ስጋ በመለኮት ቀዳማዊ ሆነ። ዳህራዊ ያልነበረ መለኮት፣ ዘመን የማይቆጠርለት መለኮት በስጋ ምክንያት ዘመን ተቆጠረለት የሚል ትምህርት ብሰሙ ውሸት ወይስ እውነት? እውነት ወይስ ሐሰት? እውነት። ጎበዞች፣ እውነት። መልሱ ምንድን ነው? እውነት ነው። ስለዚህ አሁን ቅዱስ አትናቴዎስ እዚህ ጋር ምን እያለ ነው? ቅዱስ አትናቴዎስ ቃል በመለኮቱ አይወሰንም እና እርሱ ምን ከአብ ከመንፈስ ቅዱስ ሰማይና ምድርን ምን ይላል? ይወስናል እንጂ። ቀዳማዊ አብ የተገኘ ቀዳማዊ ከነበረው አብ የተገኘ እርሱ ምን አለን እዚህ ጋር? ከዘመን አስቀድመው ከነበሩ አለ። ዘመናት ከመቆጠራቸው በፊት አስቀድመው ከነበሩ ከማን? ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ጋር ምን ነው? የነበረ ቀዳማዊ ነው። መዝሙር 105 ካልተሳሳትኩ አይደለ ነው 95 ነው። እነዚህ ቁጥሮች እየጠፉብኝ ተቸግሬያለሁ። ጎበስ መዝሙር 105 ካልተሳሳትኩ 95 ጥሩ ጎሽ፣ እግዚአብሔር ይስጣችሁ። ጎሽ 95 ላይ እሺ፣ መዝሙር 95 ላይ ቁጥር 1 ላይ ምን ይላል? 95 ቁጥር 1 ላይ ምን ይላል? አስቀምጡት። እሺ ሌሎቻችሁ ደግሞ ኢሳይያስ እቺ ነገር ስንት ነበረች? እቺ 8 የምትመስል እና እዚህ ጋር 6 ምንድን ናት? ስንት ማለት ናት? እቺ ደግሞ የሆነ 8 ቁጥር እና 6 የምትመስል ቁጥር 86። እሺ በጣም አሪፍ። መዝሙር 86 ቁጥር 1ን አስቀምጡ። ኦኬ 86። እሺ መዝሙር 86 ቁጥር 1ን አስቀምጡ።
እሺ ኑ በእግዚአብሔር ደስ ይበለን መዝሙር 95 ላይ ለአምላክ ለመድኃኒታችን እልል እንበል። እሺ 96ን ምህረታ ቼክ አድርገው። ስለዚህ እነዚህን ክፍሎች ይዋቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 4 ባለው ላይ ማየት እንችላለን። 4 እንደዚህ ውስጧ 0 እና ከላይ 2 ሰረዝ ያለባት ናት። 4 ቁጥር እንደዚህ 0 እና ከላይዋ መስመር አለባት። በደንብ አስተውላችኋት። እሺ ስለዚህ እነዚህ ላይ ምንድነው የሚያስቀድመው? ምንድነው የሚያስቀምጠው? እነዚህ ጥቅሶች እዚህ ጋር ያስቀመጥናቸው ጥቅሶች ምንድን ነው ሊያስረዱን የፈለጉት ስንል፣ እነዚህ ምንድን ነው ሊሉን የፈለጉት ብለን ስንል ምንድነው እያሳዩን ያሉት ማለት ነው? ቃል አስቀድሞ የነበረ መሆኑን የሚያስረዱ ናቸው ማለት ነው። ቃል ምን የሚሉ አስቀድሞ መኖሩን የሚያስረዱ ናቸው። አስቀድሞ መኖሩን የሚያስረዱ ናቸው። ስለዚህ ቃል በመለኮቱ ቁጥሩን ተውትና እዚህ ላይ ያተኩሩ። ቃል በመለኮቱ አይወሰንምና እርሱ ከአብ ከመንፈስ ቅዱስ ሰማይ ምድርን ይወስናል እንጂ ከቀዳማዊ አብ የተገኘ እርሱ ከዘመን አስቀድሞ ከነበሩ ከአብ ከመንፈስ ቅዱስ ጋር የነበረ ቀዳማዊ ነው። ስለዚህ በስጋ ብንመለከተውም እሱ ያነሰ አይደለም ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ እያለ ነው ቅዱስ አትናቴዎስ። እሺ ቁጥር 15 ላይ ክርስቶስ የእግዚአብሔር ኃይሉ ነው ይላል። ክርስቶስ የማን ኃይል ነው አለን? የእግዚአብሔር ኃይሉ ነው። ምን ማለት ነው? ክርስቶስ ራሱ እግዚአብሔር አይደለ እንዴ? ክርስቶስ ራሱ እግዚአብሔር አይደለ? ሰው እንዴት ነው የእግዚአብሔር ኃይል ነው የምንለው? ምን ማለት ነው? ስለዚህ የእግዚአብሔር ኃይሉ የተገለጠው ክርስቶስ በሚለው ስም ውስጥ ስለሆነ እግዚአብሔር የሚለውን የእግዚአብሔርን ኃይል ያወቅነው የእግዚአብሔርን መኖር በደንብ የተረዳ ነው በአዲስ ኪዳን በማን በክርስቶስ ስለሆነ የባህሪ ልጁ ስለሆነ ስልጣኑን ያየንበት ስለሆነ ዓለምን እንዴት እንዳዳነ ያየንበት ጥበቡን የተረዳንበት ስለሆነ ስለዚህ ክርስቶስ የእግዚአብሔር ኃይሉ ነው የእግዚአብሔር ጥበብ ነው ብሎ ሐዋርያው ጳውሎስ እንደተናገረ፣ ስለዚህ የእግዚአብሔርን ሕግጋት እግዚአብሔርን መኖሩን የእግዚአብሔር ዓለምን መፍጠር ያወቅነው በክርስቶስ ስለሆነ የባህሪ ልጁ ስለሆነ ጥበቡ ስለሆነ የማይመረመር የእግዚአብሔር አብ ኃይሉ ነውና አለ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር ስንት ናት? እቺ ቁጥር ጻፏት። የእግዚአብሔር ኃይሉ ነውና ምዕራፍ 1 አንደኛ ቆሮንቶስ ምዕራፍ 1 ከቁጥር ዳሽ እያስተካከላችሁ ጻፉ። 29 አይደለም። ስለዚህ ክርስቶስ የእግዚአብሔር ኃይሉ ነው የእግዚአብሔር ጥበቡ ነው ብሎ ሐዋርያው ጳውሎስ እንደተናገረ የማይመረመር የእግዚአብሔር ኃይሉ ነውና በማለት ያስቀምጣል። ስለዚህ ክርስቶስ የእግዚአብሔርን መንግስት የገለጠልን ሁሉን ነገር እንድናውቅ ስለ መንግስተ ሰማያት ስለ ዓለም ፍጻሜ ሁሉ የነገረን ደግሞ የእግዚአብሔር መንግስት ምን እንደሆነ እግዚአብሔር አብን እግዚአብሔር መንፈስ ቅዱስን ያወቅንበት ስለሆነ ያስቀምጣል። 24 ናት። እሺ ከዛ ወዲያ ቁጥር 16 ላይ እንደዚህ ይለናል። በሙታን በሕያዋን ይፈርድ ዘንድ ይህ አንድ አምላክ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ይመጣል እመጣለሁ ብሎ እንደተናገረው አለ። ስለዚህ ይሄ ተቀዳሚም ተከታይም የሌለው የእግዚአብሔር አብ ልጅ የሆነው ወልድ በሰው ልጆች ላይ ሁሉ ሊፈርድ ምን ይላል? ይመጣል። ጳውሎስ ይመጣል ብሎ ሲናገር፣ አትናቴዎስ ይመጣል ብሎ ሲናገር፣ ጴጥሮስ ይመጣል ብሎ ሲናገር፣ ሐዋርያት ይመጣል ብለው ሲናገሩ፣ ሉቃስ ይመጣል ብሎ ሲናገር ከማናወቁ እንደሚመጣ ስንል ራሱ የባህሪ ልጅ የሆነው ጌታችን ኢየሱስ ክርስቶስ እንደሚመጣ ነግሮን መላእክት። ስለዚህ በሙታንና በሕያዋን ይፈርድ ዘንድ ይህ አንድ አምላክ ሲል ምን ማለት ነው? ሌላ አምላክ አራተኛ አምላክ ብለን የምንጨምረው አካል የለም። እግዚአብሔር ወልድ በተለየ አካሉ በዙፋን ላይ አለ። እግዚአብሔር አብ በመለኮት እግዚአብሔር መንፈስ ቅዱስ በመለኮት አለ።
እግዚአብሔር ወልድ ግን በምን በተለየ አካሉ ስንል ምን ፍጹም ሰው ፍጹም አምላክ ነውና፣ ስለዚህ በዙፋን ላይ ያው የነበረው አምላክ ራሱ ምን ሆኗል? ተቀምጧል ነው። ስለዚህ የተቀመጠው ቅዱስ ዮሐንስ በራእይ የተመለከተው ይህ ጌታችን ኢየሱስ ክርስቶስ ቀዳማዊ የነበረው ተከታይ የሌለው ብቸኛ የእግዚአብሔር አብ ልጅ ምን ይላል? ሊፈርድብን ይመጣል ብሎ እንደተናገረው አለ። በስውር የተሰራውን መርምሮ የሚፈርድ የልቦና ሀሳብ የሚገልጥ እርሱ በክብር ይመጣል። የልቦናን ሀሳብ የሚመረምር ተሸፍነን የሰራናቸውን ነገሮች ምን የሚያደርግ የሚገልጥ በምን ይመጣል አለ? በክብር ይመጣል። ማን? ኢየሱስ ክርስቶስ። ለምን? የእግዚአብሔር አብ የባህሪ ልጁ ነው። ለሁሉም እንደምን ይከፍላቸዋል አለን። አሁን ቅዱስ አትናቴዎስ ምን አለን? ለሁሉም እንደ ስራው ይከፍለዋል። እንደምኑ ይከፍለዋል? እንደምን ይከፍለዋል አለ? እንደ ስራው። ለሁሉም ሰው እንደምን ይከፍለዋል? እንደ ስራው። እንደ ስራው ይከፍለዋል። እንዴት አወቅን? ሐዋርያው ቅዱስ ጳውሎስ እንደተናገረው አለ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ተመልከቱት እስከ 46 ባለው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ተመልከቱት። ሚት አርጉ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይም ተመልከቱት። ለሁሉም እንደምን እንደ ስራቸው ሊከፍል አለ። ማን ነው እየጠቀሰ ያለው ይህን ክፍል? ቅዱስ አትናቴዎስ። ስለዚህ ማቴዎስ 25 ቁጥር 1 እስከ 46 ድረስ ያለው ስንመለከት እንደ ስራው እንደሚከፍል፣ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ጳውሎስ ተናግሯል። እሺ እዚህ ቁጥር 17 ላይ ቅዱስ አትናቴዎስ ምን አለ? ሌላው እግዚአብሔር ካጻፋቸው መጽሐፍት ከተገኘ ማን ካጻፋቸው? እግዚአብሔር ካጻፋቸው መጽሐፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን የእግዚአብሔር ልጅ ከማርያም ከተወለደ ልዩ ነው የሚል አንዱ አካል የእግዚአብሔር ልጅ አንዱ አካል ከማርያም የተወለደ በጸጋ የከበረ ሩቅ ብእሲ ነው ብሎ ሁለት እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለውን አለ። ሁለት ቦታ የሚከፍለው እግዚአብሔር ካጻፋቸው መጽሐፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን አለ የእግዚአብሔር ልጅ ከማርያም ከተወለደው ልዩ ነው የሚለው አንዱ አካል የእግዚአብሔር ልጅ ነው፣ አንዱ ከማርያም የተወለደው ነው ብሎ ሁለት ቦታ የሚከፍለው ሩቅ ብእሲ ነው ብሎ ሁለት እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለው ካለ ቁጥር 18 ላይ የጌታችን የነሳው ስጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገረውን ቅድም እንደተናገር ነው አይነት ሰውዬ ሰይፉ ላይ ቀርቦ እንደነበረው በውስጡ አለፈ እንጂ ከሰው ልጅ ዘር ምንም ነገር የወሰደው ነገር የለም ብለው እንደሚያወሩት ማለት ነው። እነ ቅዱስ አትናቴዎስ ምን ያህል እንደሚጸየፉት እዩት። እንደነዚህ አይነቶቹን ትምህርቶች የመጀመሪያው ላይ ያለው ልድገምላችሁ፣ እዩት በደንብ። እግዚአብሔር ካጻፋቸው መጽሐፍት ከተገኘ ከዚህ ትምህርት ሌላ የሚያስተምረውን የእግዚአብሔር ልጅ ከማርያም ከተወለደው ልዩ ነው የሚለው አንዱ አካል ከእግዚአብሔር ልጁ አንዱ አካል ከማርያም የተወለደ ብሎ መለኮትን ከስጋ የሚነጥል ስጋን ከመለኮት የሚነጥል ማለት ነው። ሌላውስ የተወለደው በጸጋ የከበረ ሩቅ ብእሲ ነው ብሎ ሁለት እስከ ማለት ደርሶ እንደኛ በጸጋ የከበረ የጸጋ ልጅ ነው የሚለው ካለ እሺ ካለ የጌታችን የነሳው ስጋ ከሰማይ እንደተገኘ ከድንግል ማርያም እንዳልተገኘ አድርጎ የሚናገር ወይም መለኮትን ስጋ ወደ መሆን ተለወጠ። መለኮት ምን ሆኖ ተለወጠ? ያለመለወጥ አይደለኛ የምንለው። ስለዚህ መለኮት ስጋ ሆነ የሚለውን ይህንን መለኮት ስጋ ሆኗል፣ መለኮት በባህሪ የነበረውን ባህሪነቱን ትቶ የስጋን ባህሪ ይዟል ብሎ የሚለውጥ ካለ ወይም ከእርሱ ጋር ተቀላቀለ፣ ያለ መቀላቀል አይደለም የምንለው፣ ወይም ተለወጠ፣ ወይም ወልድ በባህሪው ታመመ የሚለው ወልድ በምኑ አለ?
በደንብ እያሰመራችሁ ባለፈው የነበረን ጥያቄያችን ያው ቅዱስ አትናቴዎስ እየመለሰ ወልድ በምኑ ታመመ? በባህሪው ታመመ የሚለው ወልድ በባህሪው ይታመማል እንዴ? መልሱልኝ እስኪ። ወልድ በባህሪው ታማሚ ነው? ወልድ በባህሪው ይራባል? ወልድ በባህሪው ያንቀላፋል? ወልድ በባህሪው አጋዥ ይፈልጋል? ያው በደንብ እየተማራችሁ እሺ። ይሄ መጽሐፍ ግሩፕ ላይ ልኬላችኋለሁ። በደንብ አጥኑ። ስለዚህ ወልድ በባህሪው ታመመ የሚለው ወይም ይላል ከዛ ወዲያ መለኮት ያልተዋሃደው የሩቅ ብእሲ ስጋ ነው፣ የጌታችን ለተዋህዶ ስጋ አልሰግድለትም የሚለው ካለ ሲያንታት ወደዚህ አትላክ። ምን አለ ከዛ ወዲያ ቅዱስ አትናቴዎስ? ወይም አለ መለኮት ያልተዋሃደው መለኮት አልተዋሃደውም ብሎ መለኮትን ለብቻ አስቀምጦ ስጋውን ለይቶ የሰው ስጋ ብቻ ብሎ የሩቅ ብእሲ ስጋ ነው ጌታችን ለተዋህዶ ስጋ አልሰግድም። ልክ አሁን እግዚአብሔር ይቅር ይበላቸው ለወንድ የምሰግዱ ወንድ አምላኪዎች፣ ሰው አምላኪዎች ምናምን እንደሚሉ ሰዎች ማለት ነው። አያችሁ እንዴት አይነት አጸያፊ ነገር እንደሚያደርጉ። ስለዚህ ሩቅ ብእሲ ነው፣ ሰው ብቻ ነው፣ መለኮት ያልተዋህደው ነው፣ ፍጡር ነው ብሎ የሚያስብ ማለት ሩቅ ብእሲ ማለት ፍጡር ነው ብሎ የሚናገር። ስለዚህ የሚለውን የጌታችንን ስጋ አምላክ ነውና እሰግድለታለሁ የማይለውን እንዲህ የሚሉትን የእግዚአብሔር ልጅ የሾመው ሐዋርያ እኛ ካስተማርንላችሁ ሌላ ትምህርት የሚያስተምራቸው ሁሉ ምን ያለ ነው አለ? የተወገዘ የተለየ ይሁን ያለውን ቃል ይዛ ቅድስት ቤተ ክርስቲያን አለ ቅዱስ አትናቴዎስ ክርስቲያን ታወግዛለች ትለያለች አለ ገላትያ ላይ። ያው ገላትያ ላይ ያስቀመጠ ገላትያ ምዕራፍ 1 ቁጥር 6-8 ላይ ደስ አይልም? እረ ቤተ ክርስቲያናችን እንዴት ያለ አባቶች ያሏት ናት! እንዲህ የሚባል ትምህርት የሚሰጥ ካለ የተወገዘ ነው አለ። ሩቅ ብእሲ ነው የሚለው ፍጡር ነው የሚለው ካለ ክርስቶስን ከተዋህዶ በኋላ ለያዘው ስጋ ይህ ፍጡር ነው ብሎ የሚያርቀው የመለኮትን ስጋው አይደለም የሚል መለኮት በተዋህደው ስጋ ምክንያት አምላክነቱን አይ መለኮት ለብቻው ነው ይህ ደግሞ የሩቅ ብእሲ ስጋ ነው ብሎ ለይቶ የሚያስቀምጠው ካለ ማለት ነው። ምክንያቱስ የጌታችን ስጋ የአምላክ ነውና እሰግድለታለሁ ማይሎን እንዲህ የሚሉትን የእግዚአብሔር ልጅ የሾመው ሐዋርያ እኛ ካስተማርንላችሁ ሌላ ትምህርት የሚያስተምር ሁሉ የተወገዘ የተለየ ይሁን ያለውን ቃል ይዘን ቅድስት ቤተ ክርስቲያናችን ምን ትላለች አለ? ታወግዛለች፣ ትለያለች አለ። ትለያለች። ስለዚህ ቅዱስ አትናቴዎስ በመጀመሪያ ክፍል ከቁጥር 1 ጀምሮ እስከ 18 ባለው ክፍል ውስጥ ይህን ትምህርት አስተማረ። ምዕራፍ 23 የቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 23 ክፍል 2 ቁጥር 19 ላይ እንደዚህ ይለናል። በክፍል 2 ደግሞ ምንድን ነው የሚያነሳው? እስቲ ቁጥር 19 ላይ ምዕራፍ 23 ቁጥር 19 ክፍል 2 ማለት ነው። ይህ ሐዋርያው ቅዱስ አትናቴዎስ የሃይማኖትን ነገር በተናገረበት ድርሳኑ ዳግመኛ እንዲህ አለ። እኔ ሌሎችም ወደ ሃይማኖት ጉድለት ገቡ፣ በምን አርያ በምን አምሳል እግዚአብሔር ሰው ይሆናል ብለው ስለ መመራመራቸው ስለ መከራከራቸው የተናገረ ክፍል ነው። እንዴት እግዚአብሔር ሰው ይሆናል ብለው የተናገሩበት ክፍል ነው። የመጀመሪያው ክፍል ይህ የተወለደው ይኸውላችሁ በደንብ እየሰማችሁ ቅዱስ አትናቴዎስ በምዕራፍ 23 በክፍል 1 ከቁጥር 1 እስከ 18 ባለው ላይ ቀድሞ የነበረው ወልድ ነው ሰው የሆነው የሚል ትምህርት ነበር ያስተማረው። መለኮቱ ይሄ ነው ስጋው ይሄ ነው ብለን አንከፍልም ብሎ ነበር ያስተማረን። በዚህ በክፍል 2 ላይ ደግሞ የመለሳቸው መልሶች ምን የሚል ነው?
በምን አርያ በምን አምሳል እግዚአብሔር ሰው ይሆናል? እንዴት እግዚአብሔር አምላክ ሰው ተብሎ ይጠራል? ብለው ለተነሳ ጥያቄ የመለሰው መልስ ነው። በደንብ እያሰመራችሁ ቁጥር 20 ላይ እንደዚህ ያለ ክፍል 2 ምዕራፍ 23 ላይ ቅዱስ አትናቴዎስ አባታችን በረከቱ ከሁላችን ጋር ይደር። ሰው ሆነ ስለማለት ፈንታም ራሳቸውን ለመጉዳት ልብ ወለድ ነገር ፈጥረው እግዚአብሔር በሰው አደረ አሉ። ማን አደረ? እግዚአብሔር ሰው ሆነ ከማለት ይልቅ እግዚአብሔር በምን አደረ ይላሉ አለ ቅዱስ አትናቴዎስ። በሰው አደረ። ሚስጥረ ስጋዌ ስንማር ይሄን ክፍል ስታስታውሱ ሚስጥረ ስጋዌ ላይ ምን የሚል ትምህርት ተምረን ነበረ? እንበለ ህድረት አይደለም ምንል እንበለ ህድረት ዳዊት በማደሩ እንደሚያድር አይደለም ብለናል አይደለ? እንበለ ህድረት ታስታውሱ ከነበረ። ስለዚህ ይህን ትምህርት ቅዱስ አትናቴዎስ ይቃወመዋል። አደረ እግዚአብሔር አምላክ ሰው ሆነ ከምንል በሰው አደረ ነው ምንለው ብለው ተነሱ በወቅቱ የነበሩ መናፍቃኖች። መለኮትና ትስብእት እርስ በርሳቸው አንድ ሆነው ተዋሃዱ ስለማለት ፈንታ ሰው ሰራሽ ነገር ፈጥረው ተናገሩ። ቅዱስ አትናቴዎስ ሲናገር የጌታችን የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው አመኑ አለ። ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ተብሎ አይጠራማ። ኢየሱስ ክርስቶስ ስንት አካል ነው? አንድ አካል። ግን እነሱ ስንት አካል አደረጉት? ሁለት አካል። መለኮት ስጋ ውስጥ ምን አለ? አደረ ነው የሚሉት እንጂ ተዋሃደ ስለማይሉ። ስለዚህ የኢየሱስ ክርስቶስ አካል አንድ ነው ስለማለት ፈንታ ሁለት አካል፣ ሁለት ባህሪ፣ ሁለት ገጽ ብለው አመኑ። በሶስቱ አካላት ስለማመን ፈንታ ሊያምኑበት ሊያስተምሩት በማይገባ ስራ አራት ብለው አመኑ። ሶስቱ አካላት እነማን ናቸው? እንግዲህ አሁን አደረበት ካሉ ይህ ያደረበት ስጋ ወደ ሰማይ ወጥቷል እና በዙፋን ሲቀመጥ ስንተኛ አካል አድርጎ ያስቀምጣሉ ማለት ነው? ስንተኛ አካል ያደርጋሉ? ስንተኛ አካል ያደርጉታል? ልክ እነሱ እንደሚሉት ቢሆን ስንተኛ ይሆናል? አራት ይሆናል ማለት ነው። እነዚህ ሰዎች እንደሚሉት አራተኛ አካል በዙፋን ያስቀምጣሉ ማለት ነው። እንዲህ የሚባል ትምህርት የለም እያለ ነው ቅዱስ አትናቴዎስ። አራተኛ አካል የሚባል እንዴት ይኖራል? ቁጥር 21 ላይ ምን አለ? ይህ የማይገባ የማይጠቅም ክህደት ነው አለ። በጣም አደገኛ ክህደት ነው። ፍጡርን ከፈጣሪ ጋር አቆራኝተዋልና አደረበት ከሆነ አምላክን ይኸውላችሁ በደንብ እየሰማችሁ ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዢንም ከገዢ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለው አስቀምጠዋል። ምን ማለት ነው ይሄ? ፈጣሪን ከፈጣሪ ጋር አንድ አድርገዋል ማለት ምን ማለት ነው? ስጋ የተፈጠረ ነው፣ መለኮት ያልተፈጠረ ነው። ያልተፈጠረው መለኮት በፈጠረው አካል ላይ አደረበት ካሉ ይህ ያደረበት አካል በዙፋን ተቀምጧልና ፍጡራንን ምን ይላል እያለ ነው። ፍጡራንን ከእግዚአብሔር ጋር አብሮ ይገዛል እንደማለት ነው። አራተኛ አካል አድርጎ ያስቀምጡታል። እየገባችሁ ነው? ቅዱስ አትናቴዎስ ምን እያለ እንደሆነ እነዛ ሰዎች ምን ብለው ይሄን እየመለሰ እንደሆነ ገብቷቸው መለኮት አደረበት እንጂ ያ መለኮት ያደረበት ሰውነት ግን የእግዚአብሔር አካል አይደለም እያሉን ነው እነዚህ ከሃጆች። ቅዱስ አትናቴዎስ ደግሞ ምን እያለ ነው? እንደዛ የምትሉ ከሆነ አለ ይህ የማይገባ የማይጠቅም ክህደት ነው። ፍጡርን ከፈጣሪ ጋር አቆራኝተዋልና ተገዢንም ከገዢ ጋር አንድ አድርገዋልና ካልተፈጠሩ አካላት ጋር ልዩ አራተኛ አካል ብለው አስቀምጠውታል። ያልተፈጠሩ አካላት የሚላቸው እነማንን ነው? አብን፣ ወልድን፣ መንፈስ ቅዱስን ያልተፈጠሩ አካላት። ሰውስ የተፈጠረ አካል ነው። ስለዚህ በእናንተ አስተምሮት አላቸው ይህ የጌታችን የኢየሱስ ክርስቶስ የሰውነት አካሉን
ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር አራተኛ አካል አድርጋችሁ እያስቀመጣችሁት ነው። ስለዚህ እንደዚህ አይነት ትምህርት የለም እያላቸው ነው። ስለዚህ የኢየሱስ ክርስቶስ የስጋ አካሉ የፍጡር ተብሎ አይጠራም። እነሱ ግን የፍጡር አካል ብለው ስለለዩት በክህደታቸው በሶስቱ አካላት ላይ ከመላእክት በኋላ የተፈጠረ ሌላ አንድ አካል ይጨምራሉና አደረበት ካሉ አንድ አካል ምን ብሏል? የተፈጠራል ይላሉ። ሶስት ስለማለት ፈንታ አራት ብለው ይሰግዳሉ። ሶስት ስለማለት ፋንታ አራት ብለው ይሰግዳሉና ይሰግዳሉ። አንደኛ ጢሞቴዎስ ምዕራፍ 1 እስኪ ክፈቱት 19 እና 20 ላይ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 19 እስከ 20 ባለው ላይ እስኪ አስቀምጡልኝ። ምንድነው የሚለው ጢሞቴዎስ? እምነት በጎ ሕሊና ይኑር። አንዳንዶች ሕሊና ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍቷል ብሎ ያስቀምጣል ቅዱስ ጳውሎስ። በእምነት ጉዳይ ምን ብሏል? ጠፍተዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 13 ባለው ላይም ተመልከቱት። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 16 እስከ 19 ላይ ያለውንም ተመልከቱት። እነማን ናቸው ስንል ሄሜኒዮስ እና እስክንድሮስ የሚባሉትን ታስታውሷቸዋላችሁ? እንደዚህ አይነት ሀሳብ ይዞ የመጡ ናቸው እነዚህ ሰዎች። አራተኛ አካል አድርገው የሚያስቀምጡ ይጠቅሳቸዋል እነሱ። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? እነዚህን ሄሜኒዮስን እና እስክንድሮስን ምን አድርጓቸዋል? አውግዟቸዋል። ምክንያቱስ አራተኛ አካል አድርገው ክርስቶስን ስላስቀመጡ፣ አካሉን ለብቻ ገንጥለውት ማለት ነው። እነዚህ የተረገሙ ናቸው ይላል ቅዱስ አትናቴዎስ እዚህ ቁጥር 23 ላይ እነዚህ የተረገሙ ናቸው፣ ትምህርታቸውም የያዘ የተረገመ ነው ይላል። እንደዚህ አይነት ትምህርት የያዘ ሰው የተረገመ ነው በእግዚአብሔር ፊት፣ የእግዚአብሔርን ስራ ያቃለለ ስለሆነ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 41 ላይ ተመልከቱት። እንደዚህ አይነት ሀሳብ ያሰበ ሁለተኛ ጴጥሮስ ምዕራፍ 2 ላይም ያስቀምጣል። ስለዚህ የተረገሙ ናቸው፣ ፍርድ አለባቸው፣ ሞት ይፈረድባቸዋል እያለን ነው ቅዱስ አትናቴዎስ። ምዕራፍ 24 ክፍል 3 ምዕራፍ 24 ክፍል 3 ስለዚህ በዚህ በክፍል 3 ላይ በምዕራፍ 23 ክፍል 2 ላይ የጌታን ስጋ አራተኛ አካል አድርጎ ከመለኮቱ ነጥለው አደረበት እንጂ አልተዋሃደም ብለው የሚያስተምሩ ሰዎች በቤተ ክርስቲያናችን የተወገዙ መሆኑን ያስቀምጣል። ስለዚህ ለእናንተ አዲስ ትምህርት እንዳይሆን ይሄን ፒዲኤፍ አስቀምጥላችኋለሁ ግሩፕ ላይ በደንብ እንድታጠኑ። ምዕራፍ 24 የቅዱስ አትናቴዎስ ትምህርት ወይም መልስ 318ቱ ሊቃውንት በተሰበሰቡበት የሰጠው ነው። ክፍል 3 ላይ ደግሞ ይህ የጳጳሳት አለቃ ደገኛ አባት ሐዋርያው አትናቴዎስ ዳግመኛ እንዲህ አለ። ምን አለ? የጳጳሳት ሁሉ አለቃ ነው። ምን አለ አትናቴዎስ? ዳግመኛ እንዲህ አለ። አንተ በሚገባ መላልሰ ብትመረምር፣ ግብራቸውን ልታውቅ ልትረዳ ብትወድ፣ ፍጡር ተገዢ አድርገው ጌታችን ኢየሱስ ክርስቶስን ከሶስተኛ አካልነት አውጥተውት ታገኛቸዋለህ ካለ። ስለዚህ መርምሩ እያለን ነው ቅዱስ አትናቴዎስ። አንተ በሚገባ መላልሰ ብትመረምር፣ ግብራቸውን ልታውቅ ልትረዳ ብትወድ፣ ሀሳባቸውን ማለት ነው ስራቸውን፣ ፍጡርን ተገዢ አድርገው ጌታችን ኢየሱስ ክርስቶስ ከሶስተኛ አካልነት አውጥተውት ታገኘዋለህ። ጌታችን ኢየሱስ ክርስቶስ ከሶስቱ አካላት አንዱ አካል ስለሆነ ይህ የተወለደው ከሶስቱ አካል አንዱ አካል ወልድ ተወልዷል። የወልድ ልደቱ 2 ነው። ቅድመ ዓለም ያለ አባት፣ ቅድመ ዓለም ያለ እናት፣ ድህረ ዓለም ደግሞ ያለ አባት ተወልዷልና። አስቀድሞ ከእግዚአብሔር አብ በባህሪ ተወልዷል። ድህረ ዓለም ደግሞ በስጋ ከመቤታችን ተወልዷልና።
ይህ የተወለደው ሌላ የተጨማሪ አካል አይደለም፣ ከሶስቱ አካል አንዱ ወልድ ነው። ስለዚህ በእነዚህ ሰዎች አስተምህሮት ይላል ቅዱስ አትናቴዎስ፣ በእነዚህ ሰዎች አስተምህሮ ጌታችን መድኃኒታችን ኢየሱስ ክርስቶስን መለኮት ያደረበት ስጋ ነው ብሎ ከጠሩት አደረበት እንጂ አልተዋሃደም ካሉ ይህ ያደረበትን ስጋው በዙፋን ተቀምጧል፣ በአብ ቀኝ ተቀምጧልና አብ ወልድ መንፈስ ቅዱስ የሚባል ያልተፈጠረ ሶስት አካላትና አንድ የተፈጠረ ሰው የሚባል አካል አራተኛ ወንበር ላይ ተቀምጦ ይመለካል እያሉ ነው እያለን ነው ቅዱስ አትናቴዎስ። ሎቱ ስብሐት፣ እግዚአብሔር ይቅር ይበላቸው የተረገሙ ናቸው ይላል ቅዱስ አትናቴዎስ። እስኪ ምን ብሎ አስረዳል? ምን ብሎ አስረዳል? እኔው እስኪ ምን ብሎ ነው ያስረዳል? ከሃዲያን አለ ጳውሎስ ሳምሳጢና መርቅለስ ወይም መርቅያን እንደተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ሐዋርያት ያስተማራቸው አምላክ አዞ ያጻፋቸው መጽሐፍት ያልተናገሩትን የማይገባ ነገር ይናገራሉ አሉ። ምን ማለቱ ነው? ከሃዲያን ጳውሎስ ሳሚሳጢና መርቅሊስ ወይም መርቅያን እንደተረጎሙላቸው መጠን ይልቁንም እርሱ እንደ ሰው ሁሉ ለሥላሴ ይሰግዳል፣ ያገለግላል፣ ይገዛላቸዋል ይላሉ እንጂ ለእርሱ አይሰግዱም። ሐዋርያት ያስተማሯቸው አምላክ አዝዞ ያጻፋቸው መጽሐፍት ያልተናገሩትን የማይገባ ነገርም ይናገራሉ አሉ። ለስጋው አንሰግድም ለመለኮቱ ነው እንጂ እንደማለት ነው። ይሄ ማለት ነው። ለምን ቅድም ሲናገር ሰምታችሁት ከነበረ ቅዱስ አትናቴዎስ በስጋው ሩቅ ብእሲ ያደረጉ በመለኮቱ ግን ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር የነበረ ስለሆነ የምንሰግደው ለመለኮቱ ነው እንጂ ለዚህ ለተዋህደው ስጋው አንሰግድለትም ብለው ያገለሉ ስለነበሩ ስጋው ሩቅ ብእሲ የፍጡር ስጋ ብቻ አድርገው ያስቀመጡ ስለነበሩ ግን ቅዱስ አትናቴዎስ ምን አለ? መለኮት የተዋህደው ስጋ ይህ ስጋ ምንድን ነው አለ? አምላክ ነው። የሩቅ ብእሲ ስጋ አድርጎ ከመለኮቱ ባህሪ ነጥሎ ይህን ስጋ ፍጡር ማለት አይቻልም ብሎ አስቀምጦልናል። እነዚህ ግን ምን እያሉ ነው? ሐዋርያት ካስተማሩት ትምህርት ውጪ መለኮት ያደረበት ነው እንጂ ይህ ስጋ የፍጡር ስጋ ነው፣ ስለዚህ የአምላክነት ክብር ለዚህ ስጋ አያስፈልገውም ብለው አስቀምጧል። አያስፈልገውም ብለው አስቀመጡ። አይገርምም? ከመምህራን ተለይተው በምክር አንድ ሆኖ ስጋ ሳይዋሃድ ሰው ከመሆን አስቀድሞ በጌትነት በምልአት የነበረ ሰው በሆነ ጊዜ በጌትነት በምልአት ያለው ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉም ባስገዛለት ጊዜ ሁሉ እንዲገዛል ላደረገው ለአብ ለወልድ ይገዛል እያሉ እንደወደዱ ይተረጉሙታል። ይህን ትምህርት ማንም ያላስተማረውን ትምህርት እንግዲህ አሁን ፕሮቴስታንቶች እንደሚናገሩት ጎበስ ሁሉን ላስገዛለት ምን ይላል? ይገዛል እያሉ ይህን ሰውነቱን ምን ይሉታል? በሰውነቱ ያቃልሉታል። ይህን ክፍል ግን ቅዱስ ጳውሎስ የተናገረው ስለምንድን ነው? ስለምን ነበር የተናገረው? ስለምን ነበር ቅዱስ ጳውሎስ ስለምንድን ነው የተናገረው? ይህ ክፍል ስለምንድን ነው? ቆሮንቶስ ላይ አይደል? ስለ ሞት የተነገረ ክፍል ነው። ሁሉን የገዛ ምን ነበረ? ሞት ነው። ከመምህራን ተለይተው በምክር አንድ ሆነው ስጋን ሳይዋሃድ ሰው ከመሆኑ አስቀድሞ ይላሉ። ስጋን ከመዋሃዱ ሳይዋሃድ ሰው ከመሆን አስቀድሞ በጌትነት በምልአት የነበረ ሰው በሆነ ጊዜም በጌትነት በምልአት ያለ ሲሆን በሁሉ ለሁሉ ገዢ ይሆን ዘንድ ሁሉም ባስገዛለት ጊዜ ሁሉን እንዲገዛልን ላደረገ ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉማሉ። ነገር ግን ይህ ክፍል የተነገረው ስለ ወልድ ለአብ ይገዛል ስለማለት ነው። አብ ወልድን ይገዛዋል እያለ ነው አይደለም። ሁሉም ገዝቶ የነበረው ምን ስለነበረ? ሞት። ስለዚህ የሰው ልጆች ሁሉ ለማዳን ሲል ሁሉ ለገዛው ሞት ምን ሆነ? ተገዛ።
በፍቃዱ ሞተ። ከዛ ወዲያስ ሞት ወይ እያለ ቅዱስ ጴጥሮስ አልተና ሞት ወይ የት አለ? እስቲ ጻፉልኝ። ሁለተኛ ጴጥሮስ ምዕራፍ 3 አስቀምጡ። ስለዚህ ክፍል ቅዱስ አትናቴዎስ ያስቀምጠዋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 እስከ 18 በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትን የማይጸኑትም ሰዎች ሌሎችን መጻሕፍት ይላል እንደሚያጣምሙ፣ እነዚህ ደግሞ ለገዛ ጥፋታቸው ያጣምማሉ። እሺ እስከ 18 ድረስ ያጣምማሉ ለገዛ ፍቃዳቸው እንደሚመቻቸው አድርገው ተርጉመውታል እያለ ነው። እሺ እስከ 18 ምሕረታቤ ለጥፍልኝ። ያለነው ቁጥር 3 ላይ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታወቁ በአመፀኛው ስህተት ተስባችሁ ከራሳችሁ ጽናት ምን እንዳትሉ እንዳትወድቁ ተጠንቀቁ። እንዳትወድቁ ተጠንቀቁ። ስለዚህ ሁሉም በየራሱ ይተረጉማል ማለት ነው። ሁሉም ደስ ባለው የሚተረጉም ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋ እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን። ስለዚህ ይህን ክፍል ሲናገር በሁሉ ለሁሉ ገዢ ይሆን ዘንድ ሁሉን ባስገዛለት ጊዜ ሁሉ እንዲገዛለት ላደረገ ለአብ ወልድም ይገዛል እያሉ እንደወደዱ ይተረጉማሉ። የተሳሳተ ትምህርት እንደዚህ ያልተረጎሙ ተምረናል። ይህን አንደኛ ቆሮንጦስ ምዕራፍ 15 ላይ ፈተና ላይ ወጥቶላችሁ ነበረ ካስታወሳችሁ። እሺ ስለዚህ ሁሉን የገዛው ሞት ነበረ። ግን ሞትን ምን ይለዋል? ድል ያደርገዋል። ቁጥር 4 ላይ ያደረበት ሰው ግን ከፍጡራን ሁሉ እንደ አንዱ ነው፣ ለእግዚአብሔር ይሰግዳል ይገዛል አሉ። እንዲህ ባለ ድንቁርና እንደተያዙ እወቁ አለ። በስላሴ ስም ደንቆሮች ይላቸዋል። ክርስቶስን ምን እያሉት ነው? መለኮት አደረበት እንጂ ይህ መለኮት ያደረበት ስጋው ግን ከፍጡራን ሁሉ እንደ አንዱ ነው፣ የፍጡር ስጋ ነው እያሉ ነው። ለእግዚአብሔር ይሰግዳል ይገዛል። እንዲህ ባለ ድንቁርና እንደተያዙ ወቁ። ራሳቸው አወቆች እንደሆነ ያስባሉ። የወደቁበት ይህን የአእምሮ ማጣት የስንፍና ብዛትን እዩ። በመጽሐፍት የሌለውን ከመጽሐፍት የማይገኙን ከልቦናቸው አቅንተው እስከ መናገር ደረሱ አለ። እንዴት ያለ ክህደት ነው! እንዴት ያለ ድንቁርና ነው! እንዴት ያለ አእምሮ መሳት ነው እያለ ነው ቅዱስ ጳውሎስ ቅዱስ አትናቴዎስ። እንደዚህ አይነት ክህደት እንዴት ነው የሚናገሩት ይላል። ኢየሱስ ክርስቶስ ስለ ሰውነቱ አብ ገዢው ነው እያሉን ነው እያለ እኮ ነው ቅዱስ አትናቴዎስ እየተናገረ ያለው። እንዴት ነው እንደዚህ የሚሉን? ኢየሱስ ክርስቶስ በስጋው ከአብ ያነሰ ነው፣ ለአብ ይሰግድለታል እያሉን ነው። እንደዛ እኮ ነው እያሉን ያሉት። በዛን ዘመን የነበሩ እነዚህ ከሃዲያኖች ያሉትን ሃይማኖተ አበው ላይ ቅዱስ አትናቴዎስ እየተቃወማቸው ያለው ልክ በዘመናችን እንደሚሉት አምላኬ አምላኬ ለምን ተውከኝ አለው። ኢየሱስ ክርስቶስን እግዚአብሔር አብ ፊቱን ስላዞረበት ነው ብሎ ነው እኮ እያስተማሩ ነው ያሉት። ታውቃላችሁ፣ ይኸው ክህደት ነው። ቅዱስ አትናቴዎስ እንደዚህ አይነት ደናቁርት ይላቸዋል። እንዲህ ባለ ድንቁርና እንደተያዙ ወቁ። ራሳቸውን አወቆች እንደሆነ ያስባሉ። የወደቁበት የአእምሮ ማጣትና አለ የአእምሮ ስንኩል የአእምሮ ማጣት ጉድለት ያለባቸው ናቸው። የስንፍና ብዛት እዩ። መጽሐፍት የሌለውን ከመጽሐፍት የማይገኘው ከልቦናቸው አቅንተው እስከ መናገር ደረሱ አለ። እንዴት እንደዚህ አይነት ቃል ይናገራሉ?
ይሄ ክህደት ነው አለ ቅዱስ አትናቴዎስ። ቀጠለ። ዳግመኛም ብዙ ክህደትን የተናገሩ እነዚህ ብቻ ክደው የቀሩ አይደለም አለ። ይሄን ብቻ አይደለም የካዱት፣ ይህን ብቻ ብለው አይደለም የቆሙት ወይም የተዉት አለ። በክፋታቸው ለሌላው እንቅፋት የሚሆን ክህደትን ጽፈው አኖሩ። ምን አጻፉ አለ? የክህደት ጽሑፍ ትርጉም ጽፈው አስቀመጡ። አዲሱ መደበኛ መጽሐፍ ቀለል ባለ አማርኛ፣ ቀለል ባለ የተዘጋጀ። አቤት መድኃኒዓለም፣ አቤት እሱ ስታነቡ ስስቁ። ይህን ትምህርት የተማረ ሰው ያንን ሲመለከት አቤት እነ ቅዱስ አትናቴዎስ በዘመናቸው ያዋረዷቸው ሰዎች ዳግም በእኛ ዘመን መጥቷል። ትምህርት በጣም ጥንቃቄ የሚያስፈልገው ለዚህ ነው። በጣም በጥንቃቄ መማር የሚገባል። አብ የበላይ አስተዳዳሪ ነው። ኢየሱስ ክርስቶስ ስልጣን የለውም። ኢየሱስ ክርስቶስ ለማኝ ነው። አብን የሚለምን ነው። እሱ ምንም ማድረግ አይችልም። የፍጡርን ስጋ ስለተዋሃደ እሱ በቃ ምንም አቅም የለውም፣ ስልጣን የለውም። እግዚአብሔር ፊቱን አዞረበት። በስጋው አምላኩ አብ አምላኩ ነው። በስጋው አብ ለኢየሱስ አምላኩ ነው። ለወቱ ስባት እንደዚህ አይነት ትምህርት ማለት ነው የዚህ ጋር የምታዩት። ይቀጥላል። አሁንም ቁጥር 6 ላይ መጽሐፍ በሌለ በተነቀፈ ሃይማኖት አመኑ፣ ይደረግ ዘንድ ያለውን ተስፋ የለም አሉ። ይደረግ ዘንድ ባለው ተስፋ አምነውስ ቢሆን በወልደ እግዚአብሔር በፍርዱም ባመኑ ነበረ። በማን ፍርድ? በወልድ ፍርድ ባመኑ ነበረ። ግን ኢየሱስ ፈራጅ አይደለም አሉ። ለምን? ሰው ነው። ለእነሱ ሰው ብቻ ነው። ስለዚህ ኢየሱስ ክርስቶስ አይፈርድም። ኢየሱስ ማን ነው? ወልድ አይደል? ስለዚህ ኢየሱስ ፈራጅ አይደለም፣ አማላጅ ነው አሉ እያለ ነው። ስለዚህ በፍርዱ ባመኑ ነበረ። ግን እሳ ፍርዱን ካዱት። ለምን? ሰው ብቻ ነው። ለእነሱ ሩቅ ብእሲ ነው፣ አምላክ አይደለም። ሰሞኑን አላያችሁም እንዴ? ለኢየሱስ ትሰግጃለሽ? አልሰግድም። ለምን? ሰው ነው። ለወልድ ትሰግጃለሽ? አዎ ሰግዳለሁ። ለምን? አምላክ ነው። ታዲያ ኢየሱስ አምላክ አይደለም ነው? ታዲያ ለምን ነው ማሰግጂው? ሰው ስለሆነ። አቤት አቤት፣ አልሰማችሁም? አልሰማንም? ያው እንደ አዲስ ክህደት እየመጣ ምንም፣ ግን ለቤተ ክርስቲያን አዲስ ክህደት የላትም። ያው ይህን አንብቡ ታረዱ። ለቤተ ክርስቲያን አዲስ ክህደት የለም። እኛ ካልተማርን ግን እንሸወዳለን፣ እወቁ። ስለዚህ ምን አለ ቅዱስ አትናቴዎስ በዚህ በክፍል 3 ላይ በክፍል 3 ላይ እንደዚህ አለ። ክፉ ሕሊናም ከመከተል ይልቅ ሐዋርያትን በመሰሉ ነበር አለ። ማንን መምሰል ያስፈልጋል? ሐዋርያትን። ክፉ ሕሊናቸውን ከመጠቀም ይሄ በሕሊና የሚደረግ ኃጢአት ከመስራት ይልቅ ሐዋርያትን በመሰሉ ነበር አለና ቅዱስ አትናቴዎስ ተናገረ። ሮሜ ምዕራፍ 1 ቁጥር 21 እስከ 25፣ ኤፌሶን ምዕራፍ 4 ከቁጥር 18 እስከ 21፣ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 6 ድረስ እዩት። ኦርቶዶክስ ተዋህዶ ልዕልት ናት። ልዕልና ታላቅ ነው። ከሐዋርያት የተማረችዋን እስከ ዛሬ ድረስ አጥብቃ ይዛ ሄዳለች። አባቶች ባይኖሩ ኖሮ ምን እንሆን ነበር? በመንፈስ ቅዱስ ታግዘው እንደዚህ አይነት በወቅቱ ለተነሱ አሳምነው እስካሁን ድረስ ቤተክርስቲያንን ለእኛ ያስተላለፉላት ምን ያህል ታላቅ የሆኑ አባቶች እንዳሉ እናያቸው። እኛ አላነበብነውም እንጂ ይሄ መጽሐፍ ምን ያልያዘው ነገር አለ። እንዲህ የሚባል ክህደት ከሚይዙ ይልቅ ሐዋርያትን በመሰሉ ነበረ አለ ቅዱስ አትናቴዎስ። ቁጥር 7 ላይ
እንደዚህ አለ። አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንድ ሆነው አለ። ስንት ሆነው አለ? ስንት ሆነው? አንድ ሆነው። የተከፋፈለ ሃይማኖት ይዞ አይደሉም ሐዋርያት። አንድ ሆነው የተለያየ ዓለም ላይ ቢሄዱ ያስተማሩት ትምህርት አንድ ትምህርት ነው። አንዱ ጥምቀት ያድናል፣ ኧረ አንዱ ጥምቀት አያድንም። አንዱ ክርስቶስ በሥጋው አይሰገድለትም፣ አንዱ በመለኮቱ ይሰገዳል የሚል ትምህርት አልሰጡም። ጥምቀት አያድንም፣ እንደዚህ አያድንም። መጠመቅ ለፋሽን ነው፣ ሥጋውን የምንበላው ለእንትን ነው አላሉ። ገና ስንቀጥል ቅዱስ አትናቴዎስ የሰጣቸውን መልሶች እያየን እንሄዳለን። ኦርቶዶክስ አንዲት ናት፣ እሷስ ከሐዋርያት ነው የተቀበለችው። ስለዚህ በመላው ዓለም የምታስተምር ኦርቶዶክስ ተዋሕዶ አንድ ናት። ዛሬ ግን ኦርቶዶክስ ቤተ ክርስቲያን የተለያየ አመለካከት እንዳላት ለማስመሰል ግን ሰርጎ የገባ ሁሉ የሐዋርያትን ትምህርት የካድን ለማስመሰል ይሞክራል። ንቁ! የረዥም ጊዜ ታርጌት ነው። ይኸው መሰረቷ የፈለገ ለምን ቤተ ክርስቲያኒቷን የሚመራ የቤተ ክርስቲያኒቷ የመጨረሻ ደረጃ ላይ ያለ አባት ለምን አይሆንም? ለምን የበቃ አይሆንም? ከዚህ ትምህርት ውጪ ከወጣ ያ የክርስቶስ ሐዋርያ አይደለም። በልብሱ በምላሱ መሰለ እንጂ በምግባሩም በትምህርቱም አንድ አይደለም። ይወገዳል። ማንም ይሁን። ምክንያቱስ ይኸው የሐዋርያት ትምህርት ይሄ ነው። የሚዳኙት በዚህ ትምህርት ነው። ለምን ብፁዕ አባታችን አቡነ አብርሃም አይሆኑም? ለምን ብፁዕ አባታችን አቡነ ታዲዮስ፣ ለምን ብፁዕ አባታችን አቡነ ሳሪዎስ፣ ለምን ብፁዕ አባታችን አቡነ ማትያስ አይሆኑም? ማንም የበቃ ለምን አይሆንም? በቅቶ ትልቅ ነገር የተገለጠለት ለምን አይሆንም? ከዚህ ትምህርት ከወጣ ከኦርቶዶክስ ተዋሕዶ ወጥቷል። ኤክስ ወጥቷል። ስለዚህ ቤተ ክርስቲያን የሐዋርያት ትምህርቷ ነው ዳኛዋ፣ ሚዛኗ እንጂ ሰውነት፣ ብሔር፣ ጎሳ፣ ምናምን፣ ዘረኝነት ወዘተርፋ አይደለም። እኙምቱን ይሳቱ ሀተው በርኖታ አቦቲን ከኛ ዱርሰኒ በሬሰን ከነ ከይሳ ዮ አዳ ተኤ በርኖታ ሀራ ከን በርሲሱ ዮ ተኤ አባን ፌዴ ሀተኡ ቤተስካና ከኛ ከይሳ ገዲ ባመሌ ቤተስካና ዲጉ እንደንደው ማፊው ጀኔ ጎሳዳን ሸኙማዳን ኤኙማሳቲን ነመቀባ ሁኒ ኩን ነመ ሄዱ ኢሳ ወጂን ዴማ ከን ጀደኔ አዳባሰኒ ሚቲ ኩን ከንቲ ጋፈተሙ በርኖታ ከነን ጋፈተማ የቹድ በዚህ ትምህርት ይዳኛል። ስለዚህ ከዚህ ትምህርት ውጪ ሆኖ ስህተቴን አላምንም ካለ ይህ ሰው ከቤተ ክርስቲያን ይወጣል። ግን በጥላቻ ይወጣል። ሰውነቱ ላይ ማንነቱ ላይ ጥላቻ መዝራት የተከለከለ ነው። አንድን የእግዚአብሔርን ፍጥር አንድ እግዚአብሔር አምላክ የፈጠረውን ሰው መሳደብ የክርስትና ምልክት አይደለም። አንድ የቤተ ክርስቲያንን አባት በንግግሩ በትምህርቱ ተሳስቷል ብሎ ማንቋሸሽ፣ ማቃለል የቤተ ክርስቲያን ትምህርት አይደለም። ሰውነቱ የእግዚአብሔር ስጦታ ነው። ስለ ሰውነቱ ማንም ሰው እሱ መናገር አይችልም። ብዙዎችን እያየን ስለሆነ ብዙዎች እየተሳደቡ ነው፣ ብዙዎች እያንቋሸሹ ነው፣ ብዙዎች እየተራገሙ ነው። አይቻልም። አያገባንም። በዚህ ትምህርት ግን የማይዳኝ ከሆነ ከዚህ ትምህርት ሐዋርያት ካስተማሩት ትምህርት ውጪ ከሆነ ግን ያ ሰው ሚዛን ላይ ይቀመጣል። እኙምቱን ይሳኔ ሀተው ሰባ ባፌ ኬሳ ሀተው ነምኒን ተኩ በርኖታ አቦቲን ከኛ ከነን ኬሳ ዮ አዳትኤ ኢምባየቹ። ስለዚህ በቅዱስ አትናቴዎስ ትምህርት አባቶቻችን ሐዋርያት ግን እርስ በርሳቸው እየተከታተሉ በጌታችን በኢየሱስ ክርስቶስ ስም ለማስተማር በወጡ ጊዜ አንድ ሆነው እርሱም ይላል የአብ የባህሪ ልጅ እንደሆነ። የአብ የባህሪ ልጅ ማለት ኢየሱስ ክርስቶስ ምን ማለት ነው? ኢየሱስ ክርስቶስ የአብ የባህሪው ልጁ ነው ካልን ኢየሱስ ክርስቶስ ምን ማለት ነው እያለን ነው?
ምን ማለት ነው እያለን ነው። ኢየሱስ ክርስቶስ ምንድን ነው? ምን ማለት ነው? አምላክ ነው ማለት ነው። እግዚአብሔር ነው። ከአባቱ ከአብ ጋር ከመንፈስ ቅዱስ ጋር እኩል ስልጣን አለው። ኢየሱስ ክርስቶስ ምንድን ነው እያለን ነው? አምላክ ነው። በስጋም ከዳዊት ባህሪ በቤተልሔም እንደተወለደ ከማን አለ? ከዳዊት ዘር ከዳዊት ትውልድ የተወለደ በቤተልሔም እንደተወለደ የ30 ዓመት ጎልማሳ እንደሆነ ስለ እኛ በጳንጦስ ሰው በጲላጦስ ዘመን እንደተሰቀለ ተናገሩ። ሰው ነው፣ አምላክ ነው። በሰውነቱ ጥንትነት የለውም። መጀመሪያ ግን መለኮትን ስለተዋሃደ ጥንትነት የሌለው ስጋ ምን ሆነ? ጥንት ሆነ። ውስንነት ያልነበረው መለኮት፣ በሁሉ ቦታ የሚገኝ መለኮት በስጋ ምክንያት ምን ሆነ? ተወሰነ። የማይሞት የነበረ መለኮት በስጋ ምክንያት ሞት ተቆጠረለት። ፍጡር የነበረ ስጋ አምላክ ስለተዋሃደው ያ የፍጡር ስጋ የማን ስጋ ሆነ? ጻፉልኝ በቅዱስ አትናቴዎስ ትምህርት። ያ ፍጡር የነበረ የዳዊት ዘር ተብሎ የተቆጠረው ያ ስጋ ከመቤታችን የነሳው ስጋ የሰው ልጅ ስጋ ቢሆንም ግን መለኮት ተዋህዶታልና ይህ ስጋ የማን ስጋ ሆነ? የአምላክ ስጋ። በምን ምክንያት? በመለኮት። ለምን? መለኮት ተዋህዶታል፣ ገንዘብ አድርጎታል። መለኮት የሰው ልጅ ተብሎ ተጠራ። መለኮት የማን ልጅ ተባለ? መለኮት የሰው ልጅ ተብሎ ተጠራ። በማን ምክንያት? መለኮት የሰው ልጅ፣ አምላክ የሰው ልጅ ተብሎ ተጠራ ማለት ነው። በሌላ ቋንቋ በምን? መለኮት የሰው ልጅ ተብሎ እንዲጠራ የሆነው በምን? በስጋ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ ተብሎ ተጠራ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ተብሎ ተጠራ? መካከለኛ ተብሎ ተጠራ። ለምን መካከለኛ ተባለ? በሰውና በእግዚአብሔር መሀል ያለ መካከለኛ ተብሎ ተጠርቷል። ለምን? አምላክ ወሰብ ስለሆነ። አምላክም ነው ሰውም ነው። በመለኮቱ አምላክ ነው፣ በሰውነቱ ደግሞ የሰው ልጅ ነው። በመለኮቱ በባህሪ የእግዚአብሔር አብ ልጅ ነው፣ በስጋው ደግሞ የእመቤታችን የቅድስት ድንግል ማርያም ልጅ ነው። በመለኮቱ ፍጹም እግዚአብሔር አምላክ ነው፣ በስጋው ፍጹም ሰው ነው። ስለዚህ በሰውና በአምላክ መሀል ያለ አምላክም ሰውም የሆነ ጌታችን ኢየሱስ ክርስቶስ ምን ተብሎ ተጠራ? መካከለኛ። ስለ ሰውነቱ ጸሎት አቀረበ፣ ስለ ሰውነቱ ምልጃን አቀረበ፣ ስለ ሰውነቱ መስዋዕት ሆነ። ስለ አምላክነቱ ደግሞ ያንን ምልጃ ተቀበለ። ለምን? አምላክም ሰውም ነው። ሰው ስለሆነ እንደ አዳም ልጆች ምን አደረገ? መስዋዕት አቅራቢ የሆነ ሊቀ ካህን ተብሎ ተጠራ። ሰው ነው። ሊቀ ካህን ባዶ እጁን አይቀርብም፣ መስዋዕት ያስፈልጓል። ግን ጌታችን ኢየሱስ ክርስቶስ በበግና በፍየል ደም አይደለም የሚያድነው። በምንድን ነው? በራሱ። ስለዚህ ራሱን መስዋዕት አረገ። ደግሞ መስዋዕት ተቀባይ ያስፈልጋል። ከእግዚአብሔር አብ አስታርቆናል፣ እውነት ነው። ከራሱ ጋር ታርቆናል፣ እውነት ነው። ከመንፈስ ቅዱስ ጋር አስታርቆናል፣ እውነት ነው። ለምን? መታረቅ ስልጣንን ያሳያልና አብ ወልድ መንፈስ ቅዱስ በስልጣን ምን ስለሆነ? አንድ ስለሆነ። ስለዚህ በቅዱስ አትናቴዎስ ትምህርት ክፍል 3 ምዕራፍ 7 ላይ ቆመናል ማለት ነው። ነገ ምዕራፍ 8ን እንማራለን። ቁጥር 8ን እንማራለን። ያስጀመረን ለዚህ ያደረሰን
ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ